የቀይ ባህርና የምስራቅ አፍሪካ ቀጠናን እያመሰችው የምትገኘው ግብጽ አሁንም በኢትዮጵያ ላይ ሌላ ክሶችን እያሰማች መቀጠሏ ተዘግቧል። በሌላ በኩል ኢትዮጵያ ግብጽ እያወጣች ላለችው ማናቸውም አይነት መግለጫ ምላሽ መስጠቱን የቀጠለች ሲሆን ከሰሞኑ የግብጽ 8ኛ የውሃ ሳምንትን ምክንያት በማድረግ በቀጥታ በተዘጋጀ ኮንፈረንስ ላይ አስተያየት የሰጡት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የተባበሩት መንግስታት ድርጅትና አፍሪካ ህብረት ብሎም ሌሎች ዓለም አቀፍ ተቋማት ጋር ስንሄድ ፈርተን አይደለም፣ በኢትዮጵያ ላይ አስፈላጊውን እርምጃ እንወስዳለን። ይህ ከመሆኑ በፊት ኢትዮጵያ አሳሪ ውል ልትፈርም ይገባል ሲሉ የሰጡት ማስጠንቀቂያ በኢትዮጵያ በኩል ተመሳሳይ ምላሽ ስለመሰጠቱ ተሰምቷል። የኢትዮጵያ የውሃ መስኖና ኤነርጂ ሚኒስቴር በበኩሉ ባወጣው መግለጫ ኢትዮጵያ የምትፈራው ነገር የለም፣ በተለይም ግድቡ የራሳችን ሀብትና በራሳችን አቅም የተገነባ ከመሆኑ ጋር ተያይዞ ግድቡ የተገነባው በኢትዮጵያ ምድር የኢትዮጵያ ሀብት ላይ እንደሆነ ማስታወቁ በግብጽና በኢትዮጵያ መካከል ያለውን ውጥረት እያፋፋመው እንደሆነ ተዘግቧል። በሌላ በኩል ኢትዮጵያ አዲስ የታጠቀችው ሱ-35 ጀት በግብጽ ባለስልጣናት ዘንድ ከፍተኛ ስጋትን ስለመፍጠሩም ተሰምቷል። በተለይም በቀጠናው ግብጽ የበላይነት አለኝ ስትል ከዚህ ቀደም ስትኩራራበት የነበረውን አየር ኃይሏንም ሆነ የምድር ኃይሏ አሁን ላይ በኢትዮጵያ አየር ኃይልና የምድር ጦር ብልጫ የተወሰደበት መሆኑ በሁለቱ ሀገራት መካከል ቀጠናውን ለመቆጣጠርም ያለውን ዝግጁነት የበለጠ ወደ ፉክክር እንዲገባ ስለማድረጉም ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ግብጽ የውሃ ደህንነቴን ለማስጠበቅ እርምጃን እወስዳለሁ ማለቷን ኢትዮጵያ ያጣጣለችበት መግለጫ አነጋጋሪ ሆኗል። በሌላ በኩል ግብጽ በሻርም አል-ሼክ 20 መንግስታት የተሳተፉበትን ስለ ጋዛ የሚመክረው ስብሰባ ላይ ከትራምፕ ጋር ምን አወሩ የሚለው ጉዳይም አነጋጋሪ ሆኗል። እንደዚሁም ራሽያ ለኢራን አዲስ የጦር መሳሪያ አስታጥቃለሁ፣ ይሄም ህጋዊ ነው ስትል በተባበሩት መንግስታት ድርጅትና በአውሮፓ ህብረት በኩል በኢራን ላይ የተጣለውን የጦር መሳሪያ ማዕቀብን እንደማታውቀው መግለጿ ዓለምን እያነጋገረ ነው። እንደዚሁም የሶማሌላንዱ ፕሬዝዳንት ወደ ኢትዮጵያ ሊመጡ ነው ተብሏል። ስለነኚህና ስለ ሌሎች መረጃዎች በስፋት የምትሰሙ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አጋርነታችሁን እንድትገልጹ በመጋበዝ በቀጥታ ወደ ፕሮግራሙ አመራው። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በግብጽና በኢትዮጵያ መካከል የአባይ ውሃን መሰረት ያደረገው ውዝግብ ለዓመታት ከቀጠለ በኋላ በተለይም ባለፉት 14 ዓመታት የታላቁ የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ የተለያዩ መግለጫዎች፣ የተለያዩ ስብሰባዎችና ኢትዮጵያን ማዕከል ያደረጉ ዛቻዎች በተደጋጋሚ ከግብጽ በኩል ሲሰነዘሩ ሰንብተዋል። ይሁንና ግን ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ያለማንም ይሁንታና ያለማንም የገንዘብም ሆነ ሌላ ድጋፍ አስገንብታ አስጨርሳ ማስመረቋ ዓለም ላይ ያላትን የዲፕሎማሲ አቅም የበለጠ የጨመረ ሲሆን ከሰሞኑም ዓለም ወደ ኢትዮጵያ እንዲመለከት የሚያደርግ ታላላቅ ዲፕሎማሲያዊ ድሎች ስለመመዝገባቸው ከኢትዮጵያ መንግስት በኩል እየወጡ ያሉ መረጃዎች አመላክተዋል። በተለይም የተለያዩ ሀገራት በኢትዮጵያ ኢንቨስት ለማድረግ የመፈለጋቸው ጉዳይ ከዚሁ ከኃይል አማራጭ ጋር የተያያዘ እንደሆነም እየተዘገበ ነው። ከዚህም ባለፈ ኢትዮጵያ በሀገሪቱ በተለያዩ ክልሎችና አካባቢዎች በሚገኙ የተፈጥሮ ሀብቶችን መሰረት ያደረጉ ሜጋ ፕሮጀክቶችን ተግባራዊ ለማድረግ እያደረገች ያለችው እንቅስቃሴ አሁንም ለኢትዮጵያ ትልቅ አቅምን ከመፍጠርም በላይ በቀጠናው ብሎም በአህጉር አቀፍ ደረጃ ያላትን የዲፕሎማሲ ተቀባይነት በዓለም አቀፍ ደረጃ ጎልቶ እንዲወጣ እያደረገው ስለመሆኑ የጂኦፖለቲክስ ጠበብቶች ይናገራሉ።
ከሰሞኑ ግብፅ ኢትዮጵያ ያስመረቀችውን የታላቁ የኢትዮጵያ ህዳሴ ግድብን ምክንያት በማድረግ ወር ከመሙላቱ በፊት ያሰራጨችው አዲስ መግለጫ ዓለምን እያነጋገረ ነው። በተለይም ግብፅ በኢትዮጵያ ላይ እርምጃ ወስዳለሁ ስትል ያሳሰበች መሆኗ በሁለቱ አገራት መካከል አሁን በኤርትራና በኢትዮጵያ መካከል የባህር በርን መሰረት በማድረግ ይፈጠራል ተብሎ እየተሰጋ ካለው ጦርነት በተጨማሪ ሌላ ፖለቲካዊ ሙቀትን እንዳያመጣም ትልቅ ስጋትን ፈጥሯል። ይሁንና ግን ኢትዮጵያ ነገሩን ስለማጣጣሏ ነው የተሰማው። ግብፅ የውሃ ደህንነቴን ለማስጠበቅ እርምጃ ወስዳለሁ ስትል በአልሲሲ ወይም በፕሬዝዳንቷ በኩል ለኢትዮጵያ የላከችውን ማስጠንቀቂያ መሰረት በማድረግ መግለጫ ያወጣው የኢትዮጵያ መንግስት አጣጥሎታል። በተለይም የግብፅን ውንጀላ ምክንያት በማድረግ መግለጫ የሰጠው የውሃና ኢነርጂ ሚኒስቴር ጥቅምት 3 2018 ዓ.ም ባወጣው መግለጫ ግብፅ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች በማለት ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ በማሳሰብ የተናገሩት ፕሬዝዳንት አብዱልፈታህ አልሲሲ ያወጡት መግለጫ በኢትዮጵያ በኩል ፈጽሞ ተቀባይነት የሌለው እንደሆነ አመላክቷል። ኢትዮጵያ በሰጠችው ምላሽ ግብፅ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች በማለት አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ግብፅ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ሲሉ ዛቻ አዘል ማስጠንቀቂያን መሰንዘራቸው በኢትዮጵያ በኩል ተቀባይነት የሌለው ከመሆኑም በላይ ኢትዮጵያ የራሷን ሀብት እየተጠቀመች እንደሆነ የሚያሳይ መግለጫን በማውጣት ሚኒስቴር መስሪያ ቤቱ የግብፅን ዛቻ አጣጥሎታል። በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጉዳይ ላይ ይፋዊ አስተያየት አለመስጠታቸው በግብፅ በኩል የሚነሳውን ሐሳብ ውሃ የማያነሳና ተቀባይነት የሌለው መሆኑን የበለጠ ያመላከተና የኢትዮጵያን የበላይነትም በእጅጉ ያሳየ ነውም ተብሏል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ እንደማትመለከተው ያስታወቁ ሲሆን የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ በእርግጥ አስጠንቅቀዋል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲልም ነው ሚኒስቴር መስሪያ ቤቱ ባወጣው መግለጫ ያስታወቀው። ከቀናት በፊት የህዳሴ ግድቡ በሱዳን ጎርፍ አስከትሏል በሚል ግብፅ ክስ ያቀረበች ሲሆን የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የግብፅን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጎታል። የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ወቅትም ደግሞ የግብፅ የውጭ ጉዳይ ሚኒስትር በድር አብዱለቲ ኢትዮጵያን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደሚመልሱ መናገራቸው አይዘነጋም። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብፅ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብፅ ስለ ታላቁ የኢትዮጵያ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች እንደሆነ አስታውቀዋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫም በተመሳሳይ ግብፅ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ለጽንፍ ያሉ ሐሰተኛ ክሶችን በኢትዮጵያ ላይ ማቅረቧን በመጥቀስ ይህም በጋራ ፍላጎት ላይ የተመሰረተ መፍትሄ ለማበጀት አዳጋች እንደሚሆን አመላክቷል። ሱዳንንም ወደዚህ ሐሰተኛ ክስ ጎትጉታ ለማስገባት እየሞከረች እንደሆነ ያስታወቀው መግለጫው፣ ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብረው እየሰሩ ስለመሆኑም አክሏል። የግብፅ አመራሮች ከፀሐይ የሚመነጭ ኃይልን በመጠቀም የከርሰ ምድር ውሃን በማቆር እንዲሁም የዝናብ ውሃን ለእርሻ በማዋል ረገድ በተለይም በአባይ ተፋሰስ አገራት ያሉ ወንድሞቻቸውን እንደሚደግፉ ጠቁመዋል። ይሁንና ግን የውሃና ኢነርጂ ሚኒስቴር ይህንን ንግግር በማጣቀስ የግብፅ የተንሸዋረረ አፍሪካዊ ትብብር የማያሳይ የቅኝ ግዛት ዘመን አስተሳሰብን ያዘለ የበላይነትን ብቻ ማዕከል ያደረገ ሐሳብ እንደሆነ አመላክቷል። ይህ ያረጀ ያፈጀ የትብብር ትርክት ነባራዊውን እውነታ ያላገናዘበ ነው ያለው የሚኒስቴር መስሪያ ቤቱ መግለጫ ግብፅ እንደ አውሮፓውያኑ አቆጣጠር በ1959 የተፈረመውንና
አብዛኛውን የውሃውን ድርሻ የሚሰጣትን የቅኝ ግዛት ዘመን በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት እንዳላት የኢትዮጵያ መንግስት ከዚህ ቀደም በተደጋጋሚ ማሳሰቡን አስታውቋል። በዚህም መግለጫ የግብፅ ቅኝ ግዛትን ማዕከል ያደረገ እሳቤ በኢትዮጵያ ላይ የከሸፈና የተንሻፈፈ ፖሊሲ እንድትከተል አሁንም ድረስ ሳይስተካከል እንደቀጠለ ማሳያ ነውም ብሏል። በሶስትዮሽ ድርድር ወቅትም ይህን የመጀመሪያው ዙር የህዳሴ ግድብ ሙሌት ሲከናወን ዓለም አቀፍ ሕግን በማክበር የውይይት ሙከራዎች ቢደረጉም ግብፅ በቀናነት ፍላጎቷን አለማሳየቷና በተለይም የነበራትን የውሃ የመጠቀም የበላይነት መብትን ለማስከበር በተለያየ መንገድ አሻጥርን እየፈጸመች ኢትዮጵያን ለማዳከም የጣረችው ጥረት ሳይሳካ መቅረቱ አሁንም ክስ እየከሰሰች እንድትዘልቅ እንዳደረጋት ተመላክቷል። በሌላ በኩል የግብፅ የሃይማኖትና የፖለቲካ ልሂቃን ኢትዮጵያን በተለያየ መንገድ መውጋት ይቻላል ሲሉ ዮአን በተሰኘ የግብፅ ቴሌቪዥን ጣቢያ ተገኝተው በሰጡት አስተያየት አመላክቷል። በተለይም ኡስታዝ ጀማል እንዳጋለጠው የግብፅ የሃይማኖት ሰዎችና የፖለቲካ ልሂቃን ምንም ሳያፍሩ ኢትዮጵያን መውጋት የሚቻልባቸው መንገዶች እንዳሉ በማመላከት በተለይም ኢትዮጵያን በሱዳን ውስጥ በማቋረጥ መውጋት እንደሚቻል አመላክተው ኢትዮጵያና ሱዳን ረጅም ድንበር የሚጋሩ ሀገር ከመሆናቸው ጋር ተያይዞ በተለያዩ አቅጣጫዎች ኢትዮጵያን ለመውጋት መስዋዕት የሚሆኑ ጀግና ወጣቶች ያስፈልጉናል ሲሉም የሃይማኖት አባቶቹ ይህ በኢትዮጵያ ላይ የምናደርገው ጦርነት የተቀደሰ ጦርነት ነው ሲሉ መናገራቸው መነጋገሪያ ስለመሆኑም ኡስታዝ ጀማል ባጋለጠው ሚስጥር ተመላክቷል። በሌላ በኩል ኢትዮጵያና ግብፅ አሁን የገቡበት ውዝግብ ወደ ወታደራዊ ጡዘት የሚያመራ ከሆነ ኢትዮጵያ የግብፅን በቀጠናው ያላትን የአየር የበላይነት የሚገዳደሩ ብሎም በበላይነት ለማጠናቀቅ የሚያስችላትን ራሽያ ሰራሽ የሆኑ ዘመናዊ ከዚህ ቀደም ግብፅ ለመታጠቅ ፈልጋ ያጣቻቸውን በተለይም በምዕራቡ ዓለምና በአሜሪካ ተጽዕኖ ምክንያት አጥቻለሁ ብላ የምታስበውን ከባዱን ሱ-35 ጀትን መታጠቋ ለግብፅ ትልቅ ራስ ምታት እንደሆነባትም መረጃዎች እያመላከቱ ነው። በተለይም ግብፅ በዚህ ቀጠና ለማስጠበቅ የምትፈልገውን የበላይነትን ያስቀረ ትልቅ እርምጃ ነው የተባለ ሲሆን ኢትዮጵያ እነኚህን ጀቶች በመታጠቅ በቀጠናው ብሎም በአፍሪካ ደረጃ ቀዳሚዋ ጠንካራ አየር ኃይል ያላት ሀገር እንዳደረጋትም ተገልጿል። ይህም ሁኔታ ግብፅ በቀይ ባህርና በምስራቅ አፍሪካ ቀጠና ብሎም በአፍሪካ ያላትን የተጽዕኖ መፍጠር አቅም እጅጉን እንደሚያመናምነው የተገለጸ ሲሆን በሌላ በኩል ግብፅ የአረቡ ዓለም ጠበቃ ነኝ ስትል ከዚህ ቀደም የምስራቅ አፍሪካን በተለያየ አሻጥር ስታምስበት የነበረውንም እንቅስቃሴ በእጅጉ የሚገድብ ይሆናል። ይህ ደግሞ ግብፅ በቀጠናው ያላትን ጥቅም እንዳታስጠብቅና በአንጻሩ ኢትዮጵያ የቀይ ባህርን ተቀላቅላ በቀጠናው ሌላኛዋ ሀያል ሀገር ሆና እንድትወጣ ያደርጋታልም ሲሉ የጂኦፖለቲክስ ጠበብቶች በጉዳዩ ላይ ሐሳብ አስተያየታቸውን ሰንዝረዋል። በሁለቱ ሀገራት መካከል እየተካረረ የመጣው ውዝግብ ግብፅ አሁን ኢትዮጵያ በውስጥ ጉዳይ ተዳክማለች በሚል የተሳሳተ ስሌትና እሳቤ የተነሳ እየተካረረ ስለመምጣቱ የሚያመላክቱ መረጃዎች የወጡ ሲሆን ይሁንና ግን የኢትዮጵያ ሀገር መከላከያ ሰራዊት ሀገሪቱን ከመፍረስ ከማዳን ባሻገር ሀገሪቱ የበለጠ አንሰራርታ በቀጠናው ብሎም በአህጉር አቀፍም ሆነ በዓለም አቀፍ ደረጃ ታሪክ የተሰራበት የዲፕሎማሲ ብሎም በጸጥታው ረገድ ጠንካራ የሆነ ስራን የሰራ ተቋም ስለመገንባቷ ተመላክቷል። ይህም በቀጠናው ኤርትራና ሱዳንን የመሰሉ ሀገራት ከግብፅ ጋር ተዳምረው ኢትዮጵያን ለማጥቃት የሞከሩት ሙከራ እስካሁን ሳይሳካ እንዲቀጥል ስለማድረጉ የተገለጸ ሲሆን በሌላ በኩል ግብፅ የቀጠናውን አባል ሀገራት በማስተባበር በኢትዮጵያ ላይ ልትከፍት የተዘጋጀችውን የእጅ አዙር ጦርነት ህጋዊ ለማድረግ በሻርም አል-ሼክ በተጠራው አሜሪካና ፈረንሳይ እንግሊዝን ጨምሮ 20 ሀገራት በተሳተፉበት በዚህ ትልቅ ስብሰባ ላይ የአባይን ጉዳይ በማንሳት ኢትዮጵያን ስለመወንጀሏ ተሰምቷል። ይሁንና ግን ከመሪዎቹ በተለይም ከፈረንሳይ መንግስትና ከሌሎቹ በጉባኤው ከተሳተፉ መሪዎች ምንም የተባለ ነገር እንደሌለ እስካሁን የወጡ መረጃዎች አመላክተዋል። በሌላ በኩል የሶማሌላንዱ ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ ኢሮ ወደ ኢትዮጵያ ሊመጡ መሆናቸው ተዘግቧል። ትላንትና ጨምሮ ከትላንት በስቲያም በአዲስ አበባ ነበሩ የተባሉት የሶማሊያ ሞቃዲሾ የከተመው የማዕከላዊ መንግስት ፕሬዝዳንት ሐሰን ሼክ መሐሙድ ከግብፅና ከኤርትራ ጋር ያላቸውን ግንኙነት በማቋረጥ
ከኢትዮጵያ ጋር አዲስ ጥምረት መፍጠራቸው በቀጠናው ያለውን የኃይል አሰላለፍ ሁኔታ እየቀየረው መምጣቱ የተዘገበ ሲሆን በዚህም ስጋት ውስጥ የወደቀችው ሶማሌላንድ ከኢትዮጵያ ጋር የገባችው የሜሞራንደም ኦፍ አንደርስታንዲንግ ስምምነት በተለይም የሀገርነት ዕውቅናን ያሰጠኛል ብላ ተስፋ አድርጋ ስትቋምጥበት የነበረው ስምምነት አደጋ ላይ እንዳይወድቅ በመስጋት ፕሬዝደንቱ ወደ ኢትዮጵያ ሊመጡ እንደሆነ ተዘግቧል። በተለይም ፕሬዝደንቱ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር ስለ ሁለቱ ሀገራት በተለይም ስለ ራስ ገዟ ሶማሌላንድና ስለ ሶማሊያ እንደዚሁም ከኢትዮጵያ ጋር ስለሚኖረው ግንኙነት በስፋት ይመክራሉ ተብሎ እንደሚጠበቅም መረጃዎች አመላክተዋል። ፕሬዝደንት አብዱራህማን ሙሐመድ አብዱላሂ ኢሮ ኢትዮጵያ የሶማሌላንድን ሀገርነት እንድታከብርና በተለይም ከዚህ ቀደም የሶማሌላንድ መንግስት ከኢትዮጵያ የጠየቀውን የሀገርነት ዕውቅና እንዲሰጥ የሚጠይቅ ደብዳቤም ይዘው ይመጣሉ ተብሎ የተጠበቀ ሲሆን በሌላ በኩል አሜሪካና የአውሮፓ ህብረት በተለይም የአሜሪካን ሪፐብሊካን ሴናተሮችና የኮንግረስ ሰዎች የሶማሌላንድን ሀገርነት ዕውቅና ሊያጸድቁ የሚችሉባቸው ትልልቅ ምክንያቶች እንዳሉም እየተዘገበ ነው። ይህንን ተከትሎም የሶማሌላንዱ ፕሬዝደንት የአዲስ አበባ ጉብኝት ምን አይነት ነገሮችን ሊያመጣ ይችላል የሚለው ጉዳይ እየተጠበቀ ሲሆን ከሁሉም በላይ በቀጠናው አዲስ ሀገር ሊፈጠር ይችላል ወይስ ምን ይሆናል የሚለው ጉዳይ አነጋጋሪ ሆኖ እንደዘለቀ ተሰምቷል። በሌላ በኩል የሁለቱ ሀገራት ግንኙነት እየተጠናከረ መምጣት የሶማሌላንድን የሀገርነት ጥያቄ አደጋ ላይ ሊጥለው እንደሚችል የሚገምቱ የጂኦፖለቲክስ ተንታኞች እንደሚያመላክቱት ኢትዮጵያና ሶማሊያ ከተጣመሩ በተለይም ሶማሊያ ግብጽ ከሶማሊያ ምድር እንድትወጣ የምታደርግ ከሆነ የሶማሌላንድ የሀገርነት ጥያቄና ኢትዮጵያ ለሶማሌላንድ ትሰጣለች ተብሎ የሚጠበቀው የሀገርነት ዕውቅና ውሃ ሊበላው እንደሚችል አመላክተዋል። ይሁንና ግን እስካሁን በኢትዮጵያ መንግስት በኩል ምንም የተባለ ነገር የለም። በሶማሊያ ያለው ወቅታዊ ሁኔታ አሳሳቢ የሆነ መምጣቱንም ተከትሎ የሶማሊያ ራስ ገዝ የሚባሉት ፑንትላንድ፣ ሶማሌላንድና ጁባላንድ የተሰኙት ግዛቶች ከማዕከላዊ መንግስቱ በመላቀቅ ራሳቸውን ችለው አገር አሊያም ደግሞ ሌላ አዲስ በሶማሊያ ውስጥ የሚቋቋም የፌዴራል መንግስት እንዲመሰረት ጥረት እያደረጉ መሆናቸውም ተዘግቧል። በተለይም ከሰሞኑ ፑንትላንድና ጁባላንድ መካከል ጥምረት ይፈጠራል ተብሎ መነገሩ የሶማሊያ መንግስትን እጅጉን እንዳሳሰበው የተገለጸ ሲሆን አሁን ላይ ከጁባላንድ ጋር ከፍተኛ ውዝግብ ውስጥ የሚገኘው የሐሰን ሼክ መሐሙድ የሶማሊያ የፌዴራል መንግስት ከዚህ ቀደም በጌዲዮና በጁባላንድ ድንበር አካባቢ ከፌዴራል መንግስቱ ጦር ጋር የጁባላንድ መንግስት ጦር ፍልሚያ ማድረጋቸው በሁለቱ በተለይም በራስ ገዟ ጁባላንድና በፌዴራል መንግስት በሐሰን ሼክ በሚመራው የፌዴራሉ መንግስት መካከል ውዝግቡ እንዲጠናከር ስለማድረጉም ተሰምቷል። ይሁንና ግን ከሰሞኑ በኢትዮጵያ በኬንያና በተባበሩት አረብ ኤሚሬትስ አደራዳሪነት በሁለቱ መሪዎች መካከል ስምምነትን ለማምጣት ያለመ በኪስማዩ ስብሰባ ተደርጎ የነበረ ሲሆን ስብሰባው ያለ ስምምነት መጠናቀቁ አሁንም በኢትዮጵያ አደራዳሪነት የሚቀጥል ሌላ ውይይት ሊኖር እንደሚችል ዘገባዎች አመላክተዋል። በመጨረሻም በተባበሩት መንግስታት ድርጅትና በአውሮፓ ህብረት እንደዚሁም በአሜሪካ መንግስት ከፍተኛ የጦር መሳሪያና ሌሎች ኢኮኖሚያዊ ማዕቀቦች የተጣለባት ኢራን ከራሽያ መንግስት መሳሪያ እንደምታገኝ ተዘግቧል። የራሽያ መንግስት በተለይም የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለኢራን አስፈላጊ የሆኑ ጠንካራ ወታደራዊ መሳሪያዎችን ለኢራን እንደሚያስታጥቁ ማስታወቃቸውን ገልጸዋል። ሀገራቸው ከኢራን ጋር ያላትን ግንኙነት ከመቼውም ጊዜ በላይ ማጠናከር እንደምትፈልግ ያስታወቁት የውጭ ጉዳይ ሚኒስትሩ አሁን ላይ የተባበሩት መንግስታት ድርጅትም ሆነ የአውሮፓ ህብረት እንደዚሁም ሌሎች የምዕራባውያን ሀገራት በኢራን ላይ የጣሉትን የጦር መሳሪያ ማዕቀብ የራሽያ መንግስት እንደማያውቀው በማስታወቅ በተለይም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከርና ኢራን ራሷን ከየትኛውም ጥቃት መመከት የምትችልባቸውን አስፈላጊ የሆኑ ወሳኝ ወታደራዊ የጦር መሳሪያዎችን ራሽያ እንደምታስታጥቅ የተገለጸ ሲሆን በዚህም በሁለቱ በተለይም በአሜሪካና በራሽያ መካከል አሁን ላይ የተፈጠረውን ውዝግብ የሚያባብስ ውሳኔ ከራሽያ ሞስኮ ስለመሰማቱ ተገልጿል። ይህም ሁኔታ ዓለምን ወደ ሶስተኛው ዓለም ጦርነት እንዳያመራት ስጋትን የፈጠረ ሲሆን በዚህ ጉዳይ ላይ ምክክር እናደርጋለን በሚል ፕሬዝደንት ዶናልድ ትራምፕ ከዚህ ቀደም አስተያየት መስጠታቸው ምክክሩ ሳይካሄድ በሁለቱ ሀገራት መካከል ውዝግብ የሚፈጠር ከሆነ ኢራን እስራኤልን፣ ራሽያ ደግሞ አሜሪካ ላይ ጥቃት ልትሰነዝር ትችላለች የሚለው ጉዳይ አሁንም ድረስ አነጋጋሪ ስለመሆኑ ተሰምቷል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ልዩ ጥንቅር ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ወሳኝ ርዕሰ ጉዳዮች ዳግም እስክንመለስ ለአሁን በዚሁ ተሰናበትን። ሰላም።
ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው። በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ